10,000 ፎሎወርሱን እንዴት እንደምታገኙ ሲስተሙን ሙሉ ለሙሉ ስለማሳያችሁ ቪዲዮውን እስከ መጨረሻው መመልከት፣ ላይክ ማድረጋችሁን አትርሱ፣ ሰብስክራይብ ማድረጋችሁን እንዳይረሳ። እኔ ማድረገውን ካረጋችሁ 10,000 ፎሎወርስ አይደለም ከዛ በላይ ልታገኙ ትችላላችሁ። አሁን ወደ ቪዲዮአችን እንገባለን። በቅድሚያ እንግዲህ የምናደርገው 0 ፎሎወርስ ያለበትን አካውንት ልትከፍቱ ትችላላችሁ። እምነት እንዲኖራችሁ ኦልሞስት አሁን በዚህ አካውንቴ ምንም ፎሎወርስ ሳይኖረኝ ዝም ብዬ አንድ ጊዜ ለሞከርኩት 6 ፎሎወርስ አግኝቻለሁ። በትክክል ማግኘት የምትችሉበት ሲስተም ስለሆነ ቪዲዮውን በጥንቃቄ እንድትመለከቱ ተጠይቃችኋለሁ። በቅድሚያ የምታደርጉትን ነገር አሳያችኋለሁ። እዚህ ጋር ሰርች ማድረጊያው ስፍራ ላይ አንዴ ከመጣችሁ በኋላ እዚህ ጋር የምትመለከቷትን የምጽፍላችሁን ፓውሊስት የምትባለውን አካውንት አንድ ጊዜ ነው የምትከፍቷት። ሰርች ታደርጓታላችሁ። እንደምትመለከቱት ፓውሊስት የሚባለው አካውንት እንግዲህ ፎሎ ያደረገው አካውንት በጣም ታዋቂ የሚባሉ አካውንቶች ነው ፎሎዊንግ ላይ የምትመለከቱት። እንዲሁም ከ344,000 በላይ ተከታይ ያለው የቲክቶክ አካውንት ነው። እዚህ ጋር ላሳያችሁ የምፈልገው ሌላ ነገር አለ። እንደምትመለከቱት በቲክቶክ በጣም ታዋቂ የሚባሉ ሰዎችን ነው ይህ አካውንት ፎሎ ያደረገው። ከ90 በላይ እየተከተላቸው ያሉ አካውንቶች በአጠቃላይ በጣም ታዋቂ የሚባሉ ቲክቶከሮች ናቸው፣ ከነ ሚስተር ቢስት ከነ ካሚሊዮ ጨምሮ። ቅድሚያ የምታደርጉትን ላሳያችሁ። ይህንን አካውንት ፎሎ ነው የምታደርጉት። ልክ ይህንን አካውንት እንደገባችሁ ፎሎ ነው የምታደርጉት። ፎሎ ካደረጋችሁ በኋላ ወደ ፎሎዊንግ ትገባላችሁ። የዚህ አካውንት ፎሎ ያደረጓቸውን ሰዎች ጋር ትገባላችሁና እዚህ አካውንት ውስጥ ያሉትን ሰዎች ቢያንስ 25ቱን ሰዎች በቅድሚያ ፎሎ ታደርጋላችሁ። እሱን 25 ፎሎ ካደረጋችሁ በኋላ ከ10 ሰከንድ በኋላ እነዚህን ሰዎች አንፎሎ ታደርጋላችሁ። እኔ የማደርገውን ሲስተም በትክክል እያደረጋችሁ በቀላሉ 10,000 ፎሎወርስ አይደለም ከዛ በላይ ማግኘት ትችላላችሁ። በተደጋጋሚ ካደረጋችሁ ነው እንግዲህ የሚሆነው። እሺ እንጀምር። በቅድሚያ እንግዲህ እነዚህን 25 አካውንቶች የምትመለከቷቸውን እዚህ ጋር የራይት ምልክት የአረንጓዴ ምልክት ያለባቸውን ቬሪፋይድ የሆኑ አካውንቶች ናቸው። እነዚህን 25 አካውንቶች ፎሎ ታደርጋላችሁ። 22 23 24 25 እነዚህን 25 አካውንቶች ፎሎ ካደረጋችሁ በኋላ ከ10 ሰከንድ በኋላ እንደገና አንፎሎ ታደርጓቸዋላችሁ። እሺ እንደገና አሁን አንፎሎ እናደርጋቸዋለን። አንፎሎ ካደረጋችሁ በኋላ ወደ ራሳችሁ አካውንት አንድ ጊዜ ትመለሳላችሁ። እንደምትመለከቱት ውድ ተመልካቾቼ መጀመሪያ 6 ፎሎወርስ ነበረኝ። አሁን አንድ ሰው ፎሎ አድርጎኛል። ተመልከቱ። ይሄው አንድ ሰው ፎሎ አድርጎኛል በአንድ ደቂቃ ውስጥ። ይሄውና ለእናንተ ግልጽና እውነተኛ እንዲሆን እዚህ ጋር 1 ደቂቃ በፊት ፎሎ አድርጎኛል። አሁን ደግሞ እየጨመርን እንሄዳለን ማለት ነው። በተመሳሳይ ሁኔታ አሁንም እነዚህን 25 አካውንቶች እንደገና ፎሎ እናረጋቸውና ከ10 ሰከንድ በኋላ አንፎሎ እናረጋቸዋለን። 1 2 3 23 24 25 አካውንቶችን ፎሎ ካደረግን በኋላ ለ10 ሰከንድ ጠብቀን፣ ምክንያቱም ፎሎዊንግ ቱ ፋስት ብሎ አካውንታችን ሊዘጋ ስለሚችል ነው ይሄ የሚሆነው። ልክ 10 ሰከንዳችንን ከጨረስን በኋላ አሁንም አንፎሎ እናደርጋለን። አሁን በቀጥታ ወደ አካውንታችን እንመለሳለን። ተመልከቱ። አሁንም አንድ ፎሎወርስ አግኝቻለሁ። ይሄው ከላይ እንደምትመለከቱት እዚች ጋር ኢንቦክስ ላይ ገብቼ ላሳያችሁ። ይሄው አንድ ፎሎወርስ አግኝቻለሁ። ልክ በተደጋጋሚ ሁኔታ እንዲህ ያደረጋችሁ ጊዜ ሊፈጅ ይችላል፣ ግን በጊዜው ውስጥ ቪዲዮ ምንም ሳትለቁ እንደምትመለከቱት አፕሎድ ያደረኩት ቪዲዮ የለም። በቀላሉ 10,000 ፎሎወርስ እንደምታገኙ ማረጋገጫ ለመስጠት ነው። ቪዲዮ መስራት ለማትችሉ የተለያዩ ስፔሲፊክ ነገር ለሚቸግራችሁ ሰዎች በጣም ፍቱን መላ ስለሆነ በቀላሉ እነዚህን በማድረግ 10,000 ፎሎወርስ አይደለም ከዛ በላይ ማግኘት ትችላላችሁ። እንግዲህ ላይክ ማድረጋችሁ እንዳይረሳ፣ ሰብስክራይብ ማድረጋችሁ እንዳይረሳ። በዚሁ በተመሳሳይ ፕሮግራም እስከማገኛችሁ እስከዚያው መልካም ቆይታ ይሁንላችሁ።